እናንተ ውሻ ልጆች ጋር ተሆናምጣው አንተ ቁጭ በል ይያሉ እንዴ ምን ፈልገህ ነው ንብረቴ መልስልኝ አምጣው እንዴ በቤቴ ምን እያረከኝ ነው ወል እናንተ ጋር የሚቀመጠው ብሩ በደንብ ነኝ ለምን ኃላፊነት የላችሁ አለኝ እኔ ተሰጥቶኝ ነው እዚህ ቤት የመጣሁት ኦኬ እሺ ታሳየኛል አንተ ተረጋጋ እናንተ ተመለሳችሁ መጣችሁ እንዴ ዳክተር አልቀመጥኩም ባለፈው ምን ብዬ ነበር ዳክተር ለቀቀኝ ይኸውልህ ስነ ስርዓት አንተ ማንንም አትበል የቤተሰብ ቤት ነው አይደል አንተ ምንም ብትሆን አያገባኝም ለአንተ መስጠት አይችልም ሌላ ነገር ሲፈጠር ዞሮ ይሄንን በሸጠን እስከዚህ መጥፋት አለብን እኮ ዛሬ ብያቸዋለሁ እኮ ከዛሬ ማለፍ የለም ኦኬ እሺ ሌላ ስልክ ደውል ወደ ለቀቀ ፈልገው ውጡ እንዴ ቢያገኘው አንተኛው ውጡ በቃ አንተ ከቢሮ አጥፋው እዛ ወይ ሌላ ያሰባችሁት ነገር ካለ ንገረኝ እኛን ከጨዋታ ውጪ ልታረጉ ነው እኔ እንደዚህ በገንዘብ አታልሁም ከሆነ ነገርን ችግር የለውም ይኸውልህ እሱ ገንዘብ ከፍሎ ነው አቃ ከበቂ በላይ እንዳልኳችሁ አሁን ይኸውልሽ ፍርድ ቤቱ ራሱ ከሚሸጠው በቤት እንደሌለው ቤት ከሚሸጥ ተስማምታችሁ እኔ ችግር ካለ አስታርቃችሁ እኛ ብዙ የምናውቃቸው ሰዎች አሉ ቆይ ለምን ጉዳዩን ለምን አለ አሁን እኮ የሆነ ችግር አለ እሱም ያልነገረኝ ይኖራል እስቲ ንገሩኝ እኛም ከሚደክመን አንተም ከሚደክመን እኮ ችግሩን ንገሩኝ ይኸውልህ ችግሩን ወደ መፍትሄው እንምጣ ለምን እንዴ ወደ መፍትሄው እንምጣ እንዴ ችግሩን ሳላቅ እንዴት ወደ መፍትሄ ኦኬ እኛ እንነግራለን መፍትሄውን እንንገርክ እኛን ችግሩን ንገሪኝ አንተም እኛም እንርዳን እኛም አንተን እኮ እንደረዳችሁ አሁን እሱን ተረድቼው መጥቶ አይደል እና አሁን ደግሞ እናንተን ደግሞ እኛን የምትረዳበት መንገድ የተለየ ነው እንደሱ አይደለም ችግሩን ንገሩኝ መጀመሪያ ችግሩ ይኸውልህ እኛ ሽጠን የራሳችንን ህይወት እሱ የራሱን ህይወት ተመችቶት እየኖረ ነው ይሄን ቤት ለመሸጥ ስንት አመት ሙሉ ሳቃችሁ እኮ እዚህ ይሄ ቤት የቆየ ነው አንድ ቀን ይሸጥም እንትን ሰምቻለሁ በቃ እኛ ኑሯችንን መቀየር እንፈልጋለን እኛም ወደ ውጪ መውጣት እንፈልጋለን ኑሯችንን መቀየር ለምን እሱ አሁን ምን አለ እንደዛ ባይሆን አሁን እሱ ተመችቶት እየኖረ ነው እንደው ገንዘብ ላከልንም ስንለው እንዴት እንደሚሆን እኛ ነን የምናውቀው አይደል አሁን የራሳችን በቃ እንዴ እኮ እንድነግሩኝ እኮ እሱ ደግሞ አሁን ለኔ ያለኝን እኮ ነገርኳችሁ እኔ ሰፖርት አያደርገንም አይደግፈንም ስልክ እንኳን ስንደውል አያነሳልንም የራሱ ህይወት አለው አይኑ ግን ደግሞ እዚህ ጋርም ሌላ ህይወት አለው ገባክ አይደለ ላይክ ትናንሽ ነገሮችን እንኳን እንዲያገዘም ማለት አሁን እኛ ከመንኖረው ይልቅ ላይክ እሱ ያለበት የተሻለ ቦታ ላይ ነው ያለው ገባ አይደለ እሱም ባናቅ እኛም እየደወልን እንኳን አስጨንቀውም አይደለ የወጣ ሁሉ አይደለም አይደለ እሱ ግን የተመቻቸው ሁኔታ ላይ ስላለ ነው እኛም በዚህ ልክ እሱን ያስጨነቀን ነበር ግን ደግሞ ላይክ እሱ ምን ቢካለ ሌላ አማራጭ የለንም እኛ እኔ አሁን ያለኝ ምን መሰላችሁ ሰፖርት ማረጋቸው ነገርም ካለ ላርግ እንትን ምለውም ነገር ካለ በጣም ድራማውን ይሰራል ሰማኝ እኔ ይኸውልህ ምን እንዳለኝ እኔ በፊት ራሱ ልንገር እኛ እኮ ይሄን ከመሸጡ በፊት ራሱ እናከራየውና እኔና እሷ ወይ ግማሹን ወይ ደግሞ ሙሉን አከራይተን ወተን መተዳደሪያ እንዲሆነን እንደዛ ስንል አስበው እኔም ድርሻ አለኝ ብሎ ከኪራዩም እኮ ሊወስድ ፈልጎ ነበር አሁን ብንሸጠው ምን ይገርማል ታዲያ ምንድነው የፈለከው እዚህ ጋር ይኸውልህ ፍቅር የማይጨርሰው ነገር የለም ልጁን በፍቅር ከያዛችሁት ለእናንተ የማይሆን ነገር የለም ሰፖርት የማደርገው ነገር ካለ አረጋለሁ ብሏል እኮ በአፉ ነው ሰማይ አንተ የምታውቀው ነገር የለም በአፉ እንደዛ ሊል ይችላል ግን አስታርቀሰን አይተላላችሁ የምታረጋው ፈልግም ቦይ እኔ እኮ የሆነ ችግር ስላለ ልጁ አሁን አንተ ትፈልጋለህ በቃ ውሳኔያችንን አንቀይርም እኛ እኮ አንዴ የወሰነው ነገር ነው አይደል ምንም ብትል አንቀይርም አሁን እኮ እናንተም እኮ እንደዚህ ብትሉ እኮ ምንም አፈጥሩም እኮ እኔ ቅድም እንዳልኳችሁ አሁን ለህግ ለዳኛ አለ ለሷ አስረዳታለሁ መጀመሪያ አንተ አስታርቃችሁ ትለኛለች እና ሞክሬያለሁ እላታለሁ የሰፈር ሽማግሌ ሰብስብ ትለኛለች ሰብስቤ ሽማግሌ አረ እንደዚህ አይነት ካሁን ወርመህልን ሽማግሌ አላከብርም ካላችሁ ፍርድ ቤት ትቆማላችሁ ብይኑ የዳኛው ግን እኔ ግን እመናግራችሁ ይወጣል ብዙ ውስጥ ከመንገባ ለምን እኛ እንጨርሰውም ልጁ እኮ መሸጥ አይፈልግም የእሱም እኮ ልጅ ነው ሰማኝ አንተም ሱርሰውና ለምን ራስዋለሁ እኛም እንርዳህና አይ እኔ አልፈልግም ድምጽህን አጥፍተህ ይኸውልህ ከሶስታችን የትም አይሄድም ይሄ ወሬ እኛም ህይወታችን ይቀየራል አንተም ህይወትህ ይቀየራል ሰማይ ግቢውን አይው ቤቱን ነው ገንዘብ የማይጨርሰው ነገር ገንዘብ እኛ ሞክረናል ገንዘብ አላፊ ጠፊ ነው ግን ከፈጣሪ ማለት ፈጣሪን አትርሺ አንዳንዴ ከፈጣሪ ጋር ያጣጣል
ገንዘብ ደግሞ ነገ ያልቃል። ስንት ሚሊዮንም ኳትሪሊዮንም ያዝ አሁን በምታስበው መንገድ ምክር ምናምን አይሰራም እኛ ጋር በቃ እኮ አሁንም አንተም እኮ እንደዚህ ስለሆንክ እኮ ምንም አትፈጥርም እኮ ይኸውልህ እኛ ምን ፈጥሮ ነገር አለ እሱን ላንተ አልነግርህም ወደፊት ይሄ ቤት እኮ ሲሸጥ ውል የሚባል ነገር አለ ቤቱ የማን ነው ሲታይ ካርታው ላይ የሶስታችሁን ፎቶ አለ ሁለታችሁ ብትቀርቡ አንዱ ይምጣ ይባላል እሱ ሌላ ሀገር ነው ያለው እሱ አያገባም ይመጣል ኧረ እባክህ ገዢው አይገዛህማ ለምን ነገ ተነገ ወዲያ ጣጣው የሱም ነው እሺ እኛ በራሳችን መንገድ እንጨርሰዋለን በቃ አንተ እርዳን አልኩ አሻፈረኝ በጎጥ ሰውዬ በጎጥ እኛ እንደዛ አላለም ሲጀመር ከህግ ጋር የተያያዘ ነገር እንጂ ህገወጥ ነው ማለት እሱን አያገባህም እያለ ኦኬ እሺ ስማኝ አንተ እሱ ጠበቃ ነው አረ የሱ ብቻ አይደለም የዚህ ቤት ነው የዚህ ቤት እኛም የራስሽንም ያዝ ይችላል አዎ የራሳችን ጠበቃ ግን ያ ጠበቃ ደግሞ በህጉ መንገድ ነው የሚሄደው አያገባህም በምንም መንገድ ሂድ አንተ የራስህ መንገድ አለ አይደለ የራስህ አሰራር አለ ለክ እሱም የራሱ አሰራር አለ ሶ ካንተ ጋር እኔ እርግጠኛ ነኝ ይወዳችሁ እሱ አሁን በገንዘብ ካልተገዛ የሚላችሁ የሶስታችሁን ፎቶ የሶስታችሁን ፊርማ ይሄ ቤት ሲሸጥ ያስፈልጋል ግን በህገ ወጥ መንገድ ከያዛችሁት ግን እንደዚህ እስከዚህ ድረስ ምን ያህል ብር ቢሰጥ ነው ያን ብር እኮ ለኛ ቢሰጠን ቤቱን ሁሉ አንሸጠውም ነበር እኔ እኮ ነገርኳችሁ እኮ እንዲማ እንዲስ እንትን ብሎ አንቺ እንደዚህ ድርቅ አለ እኮ ጀረቱን ነፍቶ የሚከራከርለት በገንዘቡ የሚያምን መስሎታል አይደል አንዳንዴ ይኸውላችሁ በሱ ቦታ መሆናችሁ አስቡት አንተ ወይ ውጪ ሆነ እሺ አንተ የተረዳደለ ህይወት ውስጥ ነው ያለው ይሄ ቤት ይሸጥ ብትባል እና ከጨዋታው ውጪ ቢያደርጉ ምን ይሰማል ይሸጥ የሚለው ሐሳብ እንዳይመጣ እኔ እሱን አይነት ስራ ሰርቼ ቢሆን ምንም ቢያደርጉብኝ አይከፋኝም ምንም እኮ በጣም እየተከራከረለ ምን ሰራት በሊሰራ እሱ እኮ ነግሮኛል እኮ እኔ እንደዚህ ምንም ሰፖርት አደርጋቸዋለሁ እነሱ ናቸው አልፈልግም ቤቱ ይሸጥ ብለው ሊወተውቱኝ እሱ ሰፖርት አድርጎን እኛም ቢብለን አረጋቸዋለሁ አይደለም መጀመሪያ ለምን አላደረገንም ለምን እኛ ሰፖርት አላደረገንም እኛ የመጨረሻ አማራጫችን ነው እስቲ ንገረኝ የትኛው ወንድም ገንዘብ ልስጣት አይ እኛም ፈልግም ማን ነው የሚለው እኛ ገንዘብ እስቲ ቤቱን ተመልከተው እስቲ ምን ያህል አንድ ሶፋና አንድ ቲቪ ብቻ ነው የቀረው በመቸገራችን እና ለምን ሸጥ ነው በቃ ቤቱ እንዲሸጥ ካላችሁ ፍቅር አይደለም በመሰለኝ አታውራ ምን በላውና እኛም እኮ ሰው ልጅ ነው ግን መሰለኝ ቢገኝ ነው እኛ ደግሞ እኮ ስጠይቅሽ እኮ መፍትሄ ነው የምትይኝ እኔ ደግሞ ጉዳቱን ሳላቅ እንዴት ወደ መፍትሄው ከዚህ በኋላ ይኸውልህ የፈለገውን ያህል ራሱ ብር ቢልክ እኛ የራሳችን ውሳኔ ላይ ደርሰናል አሁን ካረፈደ በቅቶን ነው ገባክ አይደለ ከመሬት ተነስተናል እኛ በቅቶን ብለን አቅቶን ስንት አመት እንደተሰቃየ በሸጡትም እኮ ያለሱ እኮ መሸጣቸው ታውቃላችሁ እኛ ይኸውልህ የራሳችንን ነገር አዘጋጅተናል እንደውም በቃ ውጣልኝ ሰዎቹ ሙትወጥ ናቸው ማለት ነው የሚገዙ በቃ ውጣልኝ በእናትህ አሁን ለአንተ መመለስ ራሱ አልፈልግም ደከመኝ ራሴን ልፈነዳ ነው የእውነት በጣም ራሴን ያመኝ ሰውዬ ጉዳይ አለብን በቃ እንደ ቅድሙ ተጫዋቹ ነው እንደ ተከባበርን አሁን እኔ በጸባይ ነው እያወራሁሽ እዛ ሁለታችሁንም ልጅ እዛ ከርቸልኝ እንትን ብዬ እንትን ማለት ይችላል ሰውዬ እያስፈራራህ ነው ከቤታችን እያስፈራራህ ነው የቀደሙን የረሳው መጣይ ግን ስመጣ እንግዲህ በእንደዚህ ሁለቴ በጸባይ አውርቻቸዋለሁ በር ድረስ ሸኘው ተመለሰህ እንደውም እንዳትመጣ ምን ደፋር ነው በመድኃኒዓለም ሲጀመር ተመልሶ እንዳይመጣ ይሄን ነገር እኔ በር ልከፍት ስወጣ እንኳን አደብቀው ምን ሆነ ነው በእናትህ ተዘናገው እንዴት ነው የምትዘናገው አሁን ምንድነው ቢል ምን ልከለው ነበር ካላወጣችሁት ቢልስ ነው እሱ ሊያስገድደኝ አይችልም እኔ እንደማታውቂኝ ለምን ትወኛለሽ አሁን እንደዛ ኮንታ አይደለም ድረፍ ፊት ለፊት አስቀምጥከው ምን ሆነ ነው በቃ አሁን እሱ ነገር አልፏል ያለው ችግር አይበቃም ይኸውልሽ አሁን ይሄ ኦሪጂናሉን መደበቅ ሳይኖርብን አይቀርም ለምን ሰውዬው ያወራውን ከሰማሽው እኮ እውነቱን ነው ልክ ነው ያለ እሱ ፍቃድ መሸጥ አንችልም ቤቱ ያለው በሶስታችንም ስም ነው ስለዚህ እኔ በራሴ መንገድ ማቃቸው ሰዎች አሉ ፎርጅድም ካስፈለገ ይሰሩልኛል በሁለታችንም ስም እናረጋውና የዛኔ ነው መሸጥ ያለብን ይሄንን ኦሪጂናል ማንም እንዳይገኘው የሚፈልግ ነገር መሆን የለበትም አጓዳ አርጊው አስተማማኝ ቦታ ላይ አስቀምጪው ይሄ ከተገኘ ማንም ወጣው ነገር ውስጥ ነው የምንገባው የኔ ባላንስ ጨረሰ መሰለኝ ባንቺ ልደውልላችሁ ተነስተረ ስልኩ ያ መናጢ ከሌለ መሸጥም ምንም ማድረግ አንችልም ማለት ነው
ምንድነው አሁን ምንድነው ጭራሽ ነገር እኮ የተወሳሰበ ነው እፈታዋለሁ አታስቢ እኔ እፈታዋለሁ ሁሉ ነገር ሳላስተካክል እኮ እዚህ ነገር ውስጥ አልገባም ግዴታ መስተካከል ሄሎ ኤርሚ አዎ በሲስተር ደውዬልሽ ነው እባክሽ የኔ ባላንስ ጨርሶ አዎ አረ የሆነ በእናትሽ እስቲ ቅበሪኝ በእናትሽ አስቸኳይ ነገር የማይሆን ነገር ውስጥ ገብቻለሁ አይደለም ትምህርት ማስረጃ ምናምን አይደለም ይሄ ተለቅ ያለ ከበድ ያለ ጉዳይ ነው የትምህርት ፎርጅድ ምናምን ሳይሆን ስማኝ አድምጠኛ ነኝ መጀመሪያ ይሄ ትንሽ ከበድ ይላል ቤት እኛ የምንኖርበትን ታውቀዋለህ መቼስ እና ትንሽ እንዲሸጥ ምናምን ፈለግና እኔና ሲስተር ግን አላ ያመናጢ ውጭ ሆኖ የማይሆን ነገር ውስጥ ከተተን ያለ እሱ ደግሞ ማድረግ አንችልም በእኛ ስም እንድታረገው ነበር ካርታ በቃ እሱን ነው የምልሽ አሁን አንቺ ያራዳ ልጅ ነሽ ቶሎ ይገባሻል በእኔና በሲስተር ኧረ ተው እሱንማ ቢሆን ለምን ፎርጅድ አሰራለሁ ለመቼ ኧረ አንተ ደግሞ አስቸኳይ ነው ብያ ይኸውልሽ ቤቱን ልንሸጠው ነው አይደል ከሸጥነው በኋላ እኔ ማረግልሽን አታውቂም በቃ ምንምሽ ራሱን ስሪልን በእናትሽ በቴሌግራም ላክለት ስሙ ስማችንን የእሷንም እልክልሃለሁ ስማችንን ቴሌግራም ላይ ኦሪጂናሉን ፎቶ እሺ አንስቼ እልክልሃለሁ እሱን በእናትሽ አደራሽንሽ በዚህ ቁጥር ላከው ባልሽ እሺ በዚሁ ላኪልኝ ይኸውልህ ቆሞ አይጠብቁንም እኛን ስለዚህ ስራ እንደው ላንተ ልንገር በቃ አብሽር የኔ አባት እሺ በዚህ በሷ ቴሌግራም እሺ ምን አለ እልክላችኋለሁ በዚህ ሰርቼ ግን ትንሽ ጊዜ ወስዳለሁ ማለት ጊዜ ምን ያህል ጊዜ ይሄ ነገር እኮ በቀላሉ የሚሰራ አይደለም ግን አንዴ ከተሰራ ህይወታችንን ነው የሚቀይረው እኮ ግን ደግሞ ጊዜ መፍጀት የለበትም እነታገሱ አሁን በጥሩ ሁኔታ ላወራ ነው ገባህ አይደለ አሁን ቀጥይ ሲመጣ ብቻውን ተመልሶ ይመጣል የፈለገውን ነገር ማድረግ ይችላል ተመልሶ ይመጣል ይኸውልህ አንዳንዴ ተረጋግተ ነገሮችን አስብ እንዴ ሲጀመረ ቤቴ ተመልሶ እሱም ሆነ ማንም ሰው ከዚህ በኋላ ተረጋግተ አስብ የህግ አካሎችን ይዞ ከመጣ ማለት ነው አይደለም ቤት ጓዳ ይገባል ምን አደረግን እኛ ምንም አላደረክም ያንን ደብቀሽዋል አይደል ምን ደብቄዋለሁ እሱን ሂጂ አምጪው አንዴ አምጪው ፎቶ አንስታችሁ ላኩልኝ እስቲ ልቆት መሰለኝ አፍጥኑት ነው የሚለኝ አፍጥኝ ዋራ ልላክለት ነበር ቅድም ያለው ይሄ ነው ሳስም ምናምን ነገር የሚያስፈልገው ነገር ጠይቅና ላክልኝ የኔና አንቺን ስም ራስሽ ላኪለት ቴሌግራም አሁን በደወልኩት ስልክ ምን አይነት ጣጣ ውስጥ ነው የገባሁት በእናታችሁ እስቲ አንዴ ከዚህ ነገር እስክንወጣ ነው ሁለቱንም አንድ ላይ ቴሌግራም ላይ ላኪ አፍጠኞሽ አሁኑኑ ላኪለት እኔ መጣሁ አንዴ
እንግዲህ ውድ ቤተሰቦቼ ቤት ውስጥ አስቀምጠነው በወጣነው ካሜራ መሰረት እነዚህ ሰዎች ምን እንዳሰቡና ምን ሊያረጉ እንዳቀዱ ለማየት ችለናል። ይሄ ሰው ኃላፊነት ሲሰጠን ከጠበቃው ባሻገር እኔም አለው ለኔም ሙሉ ሀብቱን ንብረቱ ሁሉም ነገር ሁሉም ገንዘብ እናንተ ጋር ይቀመጥ እነሱ ግን የሚደርሳቸውን እንዳትከለክሏቸው ብሎ ይሄን ያህል እንኳን እንደነሱ ክፋት ያለበት ወሬ አይደለም የሚያወራው። እነሱ ግን ማስረጃዎቹን ሁሉ በእነሱ በሁለቱ ስም ብቻ አድርገው ቤቱን ሽጠው የራሳቸውን ነገር እንደሚያደርጉ ሲያወሩ ሰምተናል። ጠበቃቸውንም እንግዲህ በመሃል ልከነው እንደ ህግ ሰው ያው ህግ ራሱ የቤተሰብ ኬስ ሲይዝ ምንድነው በመጀመሪያ ጊዜ እንዲስማሙ ነው አማራጭ የሚሰጣቸው። እነዚህ ሰዎች መስማማት ካልቻሉ ነው ህግ የራሱን ውሳኔ ወስኖ ሊያስማማቸው የሚችለው። ስለዚህ ከዚህ በላይ እንግዲህ እነሱን መታገስና መጠበቅ ያለብን አይመስልንም። ጠበቃቸውም እንግዲህ እየጠበቀኝ ነው። ከሱ ጋር ተገናኝተን ሄደን እነሱን ለማሳመን ነው። አሁንም እንዲጋጩ ይሄ ውጭ ሀገር ያለ ወዳጃችን እንዲከፋው እንዲቀያየሙ ወይ ደግሞ እህት ወንድም የለኝም ብሎ እንዲያስብ ሳይሆን ፍላጎታችን እነዚህ ሰዎች ያደረጉትን በእኛ በውስጣችን ይዘን እናንተም አላችሁ እናንተም ያያችሁትን በውስጣችሁ ይዛችሁት ለማማከርና ለመለመን እንሄዳለን። የማይችሉና የማይቀበሉን ደግሞ ከሆነ ምንም ማድረግ አንችልም። መሳሪያ ሞቶብን ነበረ ያንን ሁሉ ችለን ነው ጊዜና እድል የሰጠናቸው። ወጣም ወረደም እነዚህ ሰዎች ፍላጎታቸው እሱን ከመሃል አስወጥቶ አሁንም ይሄንን የመሰለ ቤት አይታችሁታል። ቅድም ትንሽ ለማሳየት ሞክረናል። ያንን ቤት ብቻቸውን ለመጠቅለል በዛ ላይ እድሜያቸው ትንሽ ነው። እሱ እንዳለን ገንዘቡን ከወሰዱት በኋላ አልባሌ ቦታ ያውሉታል ያጠፉታል እንጂ ገንዘቡ ምንም የሚጠቅማቸው ነገር የለም። ሞር ደግሞ ቤቱ ባይሸጥ መልካም ነበረ። ግን ልጆቹ ቤቱ እንዲሸጥ ልባቸው አንዴ ቆሟል። ሀሳባቸው ቤቱን መሸጥ ላይ ነው ገንዘቡ ላይ ነው። እንዳያችሁት ያን የመሰለ ቤት ውስጥ ስንገባ የነበረው የተወሰነ ሶፋና አንድ ቴሌቪዥን ግድግዳ ላይ የተሰቀለ ቴሌቪዥን ነበረ። ሙሉ በሙሉ ማለት ይቻላል የቤቱን ዕቃ ከስር ከስር እያሉ እየወጡ እየሸጡት ነበረ። ለጠበቃቸውም ያሉት እንግዲህ ሲቸግረን የምንበለው የምንጠጣው ስናጣ ሸጥነው ነው። ግን ይሄ ሰውዬ በሚችለውና ባለው አቅሙ እነዚህን ልጆች እየረዳቸው ዛሬ እንደደረሰ እንግዲህ ከሱ ማስረጃዎች ደርሰውናል። አንዳንድም ስክሪንሾቶች ገንዘብ የተላኩበት ወደዚህ የገቡበትን ነገሮች ልኮልናል። ብቻ በአጠቃላይ ይህ ሰው መምጣት አልቻለም እና ቤቱ ብቻቸውን ወስደውት እሱ ሲመጣ ማረፊያ ያጣል ወይ ደግሞ የለፋበትን የላቡን ውጤት አያገኘውም ማለት አይደለም። እኛ በተቻለን አቅም ይህን ሰውዬ አግዘን የተሻለ ነገር ለማድረግ እንሞክራለን። ከተቻለ ከረዱን እሺ ብለው ከተረዱንና ስለ እርዳታችን ተቀብለው መልካምነታቸውን ከሰጡን ቤቱ ሳይሸጥ እሱ እስኪመጣ እንዲጠብቀው እናደርጋለን። አይሆንም ከተባለ ግን ያው በሱ ቃል መሰረት ይህ ቤት ተሽጦ ሀብትና ንብረቱ እኛ ጋር ተቀምጦለት ሲመጣ የሚጠቀምበትን አይነት ነገር እናመቻቻለን። ያንን እንግዲህ የምናውቀው አሁን መኖሪያ ቤታቸው ሄደን ነው። አሁንም እንደተፈጠረ ምን እየተፈጠረ እንዳለ እንግዲህ ቤት ውስጥ በተቀመጠው ካሜራ እናያለን። ከዛ የከፋ ነገር ካለ የተሻለ ነገር የማይመጣ ከሆነ እንዳልኳችሁ እነሱ ወደ ህግ ወስደናቸው ነገሮችን እንዲረዱ ማድረግ ከዛ በኋላ ቤቱን ሽጠን ገንዘቡን ማስቀመጥ ነው። ውድ ቤተሰቦቼ እናንተ ግን ከመጀመሪያው ጀምሮ እስካሁን ድረስ አብሮነታችሁ ሳይለየን እዚህ ስለደረሳችሁና አክብራችሁ ወዳችሁ ስለምታዩልን እንደተለመደው ክብረት ይስጥልን ለማለት እወዳለሁ። በልጄ ጉዳይ አብራችሁኝ ስትለፉ ስትደክሙ ለነበራችሁና እንዴት ሆነ ስትሉኝ ስለነበራችሁ ተመልካቾቼም እናንተንም ሳላመሰግን ማለፍ አልፈልግም። ሮቤልንም እርዳው እንዴት ሆነ ስትሉኝ ስለነበራችሁ ደግሞ ሌሎች ተመልካቾቼ ሮቤል አሁን ያለበት ሁኔታ መልካም ቢሆንም በዛች ልጅ ኬዝ በነበረው ነገር እንግዲህ አይታችሁታል። ከማስረጃዎች ላይ ቪዲዮዎች ተቆርጠው ጠፍተው ሮቤል በህግ ተጠያቂ ሆኖ ነበረ። አሁን ላይ ግን ደህና ነው። እኛም የተቻለንን ያህል ጥረት እያደረግን እንዳይታሰርና ማረሚያ ቤት እንዳይገባ የተቻለንን እያደረግን ነው። እንዳላረገ ነገሮች እንዳልተፈጠሩ ለኔ ለራሴ በአካል አይቻለሁም ሰምቻለሁም። ቪዲዮ ማስረጃም ነበረ። እንግዲህ አያይዘን ከነሱ ጋር ወደ ህግ ቦታ ልከናቸው ነበር። የህግ አካል ግን መርማሪው እኔ ጋር የደረሰው ማስረጃ ላንተ ለኔ ማለት ነው ጥቆማውን ስትሰጥ ተበድላና አካሏ እንደዛ ቆስሎ ነበረ
ከዛ ውጭ ያለ ማስረጃ የለም ነው ያለኝ። እንግዲህ ያው እናንተ ደግሞ ዋና ማስረጃዎች ናችሁ ውድ ቤተሰቦቻችን። የቻልነውን ያህል እያደረግን ነው። በተደጋጋሚ ሀሳብ መስጫ ላይ የሮቤል ጉዳይ ስለሚመጣ ነው ይህን ልመልስላችሁ የተዘጋጀሁት። ወደዛ መኖሪያ ቤት እንሂድ። ከዛ ምን እንደሚፈጠር አብረን እኛ ነን እናንተማ ማን ነው? እኛ ነን። ማን ነው? ድጋሚ መጣችሁ? እኔ እኮ አንተ ሰውዬ ምንም አትገባኝ። አሁን ድጋሚ ተመልሳችሁ መጣችሁ? አይ ከዚህ በኋላ ኃይል ተስማን እያደረግሽ ነው ማለት እሺ፣ ተረጋግተን በተረጋጋ መንፈስ እናወራለን። ወንድምሽ ምንድን ነው ፍላጎታችሁ? ወንድምሽ አገሩ እንዴ የምሄድበትንም እናንተ መናገር አለብኝ እንዴ? አይ አልተግባባንም መሰለኝ አይደል? አዎ መቼም አንግባባም ከእናንተ ጋር ሲጀምር። አይ መግባባት እንኳን እንግባባለን። እንደዚህ ገንፈል በማለት እንኳን አይደለም። አሁን ይኸውልሽ ላንቺ ብዙ ይሄን ያህል አንተም የምትጨነቅበት ላንቺ ለመንገር የምናስብበት ጊዜ የለም። እዚህ ቤት ውስጥ ሁለታችሁ አንቺና ወንድምሽ እንደምትኖሩ ግልጽ ነው። አዎ እና በሶስተኛ ደረጃ ውጭ ሀገር ደግሞ ላቡን 24 ሰዓት 48 ሰዓት ሙሉ እየሰራ የኔ ወንድም አይደል ለፋብኝ። ስርዓት ይኑር። አንቺ ስነ ስርዓት ይኑር አይደለም በጣም 48 ሰዓት እየለፋ ስነ ስርዓት ይዘሻው። እሺ 48 ሰዓት የሚለፋው ወንድሜ እየለፋ ይሄን ቤት አቁሟል አይደለ? ስለዚህ እሱን ከፋይል አውጥታችሁ ቤቱን ልትሸጡት ተነስታችኋል አይደለ? አንቺም ወንድምሽ እየሰማሁህ ነው። ሳይሆን እየሰማሁህ ነው። ሲጠይቅሽ በስርዓት እያደረግሽም እያደረግሽ ያለሽ የንቀት አንቺ በስነ ስርዓት እንደ እናትነካኝ ማስራው መስመታኝ ለምን መስመታኝ እናትነካኝ እንደ የማታት መብት የለውም። ቁጭ እኮ በስርዓት ድጋሚ እንዳትነካኝ እሺ። እሺ አሁን ዝም ብለሽ አይደለም በስርዓት አሁን ልደበድቡኝ ነው የመጣችሁ ጭራሽ። ስርዓት ከሌለሽ አይቀርም አክብሬሻለሁ አይደል? እሺ ሲጀመር አልፈልግም። ውጡልኝ በቃ አልፈልግም። እንዴ ለሁለት ነው እንዴ? አልፈልግም። ውጡልኝ በቃ ውጡልኝ። ውጡልኝ አልፈልግም። አንድ ያስወጡ አልፈልግም። ልቀቀኝ። እንዳትነካኝ ማነው አንተ ሲጀመር? አልፈልግም። ወደ ሄድልኝ ልቀቀኝ። አልፈልግም። ልቀቀኝ። እሺ ተረሽ አትነፍቂ እዚህ ተረሽ አንቺ እያናገርኩሽ ነው። ቀና በይና አናግሪኝ በስነ ስርዓት። ገና እንደዚህ አይነት ለቅሶ ሳታቆም ነው የሰው ቤት ሽጦ ለመጥፋት ያሰብሽ? እያናገርኩሽ ነው። ልቀቀው። አንቺ ልቀቀው። አንተን ያገባው ልቀቀው። ስነ ስርዓት ያዥ። ነይ ቁጭ በይ። እሺ ምንድነው ሀሳባችሁ? የሰውየውን ሀቅ ማጥፋት? ብሩን ብታገኙት ምን ልታደርጉት? መቼስ ብር እየበተንና እንጨፍርበት ማለት ሌላ ምን ታረጊበታለሽ? አያገባህም። ምን ላድርግበት? አሁን ተመተው ብለሽ ነው እንደምትሆኝ? ጭራሽ ቤቴ ድረስ ልኮ አስደበደበኝ። እሱም ብሎ ወንድም እሰራለታለሁ። ልትሰሪለትማ ተዘጋጅተሻል እኮ። እኔና ያርገኝ። አሁን በስነ ስርዓት እንደ ትልቅ ሰው በህግ የምታወሪ ከሆነ ጠበቃሽ ይምጣ፣ በስነ ስርዓት እንነጋገር። ያ ጠበቃ እኔም ባይራሱ ቆይ ዝም በለው እሺ። ችግር የለውም ያገናኘናል። እስኪ ጥራልኝ እሱ ጠበቃዋን።
ሰላም ጭራሽ ታስደበድበኝ እሱን ይዘህ መጣው እሱማ ጸባይሽ ነው አይደል በስርዓት ኦኬ ህጋችሁ እንደዛ ነው የሚለው ህጋችሁም ቢያለን ሰው ለክምቱ ይላል ስርዓት በስርዓቱ አንተ ነገር የለም አሁን እንደሆነ አታናግረኝ አይተኸኛል ሲጀመር ይኸውልሽ አንደኛ እንዴት እንደመታኝ ያየነው እንደመታኝ ያየነው እንኳን አንቺ ገና ወንድምሽ ሲመጣ አሁን የት እንደሄደ ነው እንጂ ስራ ከሌለው እሱም እንደዛ መሳሪያ ስለያዘ ስነ ስርዓት ይዘሽ እንደ ትልቅ ሰው የምትወሪ ከሆነ እናውራ እኔ መፍትሄ ልሰጣችሁ አመጣጤ ከመጀመሪያው አይ መፍትሄ አንፈልግም በሐሰተኛ ማስረጃ ይሄን ቤት እሸጣለሁ የምትሉ ከሆነ ደግሞ አይቻልም ያዳመጥሽ ነው እኔ እንደውም ስመጣ የሆነ ጭምጭምታ እኮ እያሉ ነበር አያገባህም እሱ ከሌለ እንዴት ነው ምናምን ስላቸው ራሱ በፎርጅድ ራሱ ሳይሞክሩ አይቀርም ይሄን ነገር መርመሪያ ብታየው ስልክሽ ይሄ ነው በዚህ ስልክ ከሚሰራው ሰው ጋር ፎቶ ልካችሁለታል ሊሰራላችሁ ነው አይደለም እናንተ ገና ሊሰራ ያለው ሰው ገደል ተያይዘሽ ትገበያለሽ ስለዚህ ምንም ካንቺ ጋር ማባከነው ጊዜ የለም አሁንም እንደ ወንድማችሁ ሆኜ እየጠየቅኳችሁ ለምንድን ነው እንዲህ የምታረጉት እሺ ምን አንሷችሁ ነው ምን ኖሮ ነው ምን የሚያንሰን ንገረኝ እስቲ ምን ኖሮ ሲጀመር ይሄው ምን በለው ስላጣኑ ማን ነው እንዳለ ቤት የቤቱን ዕቃ ኩሽጣን ይጨረስ ነው አይደለ ስትሄዱ እንዳትቸገሩ ነው አሁንም አትዋሽ ምንም ወሾት ነገር የለም ሽጣሽ ስትሄጂ እንዳትቸገሩ በፍጹም ምንም እንደዚህ ነገር የለም ወንድምየው ቮይሱንም አሰምቻለሁ ወንድምየው ምንም ያጎደልኩባቸው ነገር በጣም ለሱ ሳይድ ይዛችሁ ውጪ ስላለም ለሱ ሳይድ ይዛችሁ እንደዚህ የምትሆኑለት ስነ ስርዓት ያዢ ስነ ስርዓት ይዤ ነው እየወረደ ያሉት መልስልኝ እሺ ጣትሽን መጠቆማ ስነ ስርዓትም ያዢ ስራት ይዤ ነው እየወረከል መልስልኝ እኔ መጣሁት ላግዝሽ አታግዘኝ ከመጀመሪያ አልፈልግም እኔ እንዴ እገዛ አልፈልግም እሺ ማናችሁ እናንተ ነው የምታግዙኝ አልፈልግም እንዴ መብቴ እኮ እሺ አልፈልግም እኔ መታገዝ አልፈልግም ስለዚህ የቤት አይሸጥም ኦኬ እሺ አይሸጥም ውጡልኝ በቃ ቤቱ እንዳይሸጥ ነው የፈለጋችሁት አይሸጥም እኮ አይሸጥም ቤቱ ከተሸጠም የወገ ይጠበቃለ እኔ ያለው በስነ ስርዓት እኛ ነን የምንሸጠው ኦኬ እናንተ ናችሁ መሸጥ ከተሸጠ ኦኬ እናንተ እንትን ውስጥ አላችሁ ውልና እንትን ላይ አላችሁ ወንድማችሁ የውል ወክልና ሰጣችኋል እናንተ ገና ይሰጠናል ለኔም አለኝ እሱም ይሰጣል አስፈላጊ እሺ ይስጣችሁ ችግር የለም አሁን ግን ይኸውላችሁ እየሰማችሁ ቤቱ እንዳይሸጥ ነው አይፈልጋችሁ በስነ ስርዓት እሺ አንሸጠው አሁን ውጡት አንቺ ስነ ስርዓት ነሽ የሰማችሁኝ አይደለም እንዴ በርሽ እየተንኳኳ ይመስለኛል እዚህ ሆነሽ አሁን ምንድነው ማውሬ እጂ ልፈት ባው ይሄው ክፍት ነው ክፈቱለት ማን ነው እኔ ወደ ላይ ነበር የመጣው ምንድነው ሶፋው ነው እንዴት እኔ እኮ በነገር ላይ ጠበቃቸው ምንድነው ሐሳቡ ሽጣው ሲሄዱ እቃዎች እንዳይከብዷቸው በቃ አሁን የሚሸጥበት ምክንያት ገንዘባቸውን ይዘው ብን ብለው ለመጥፋት እኔም እንደዛ ብዬ ጠርጥሬ ነበር ምንም መጠርጠር አይደለም ይሄ ትክክለኛው አስተሳሰብ ትክክለኛው ነገር ይሄ ነው አሁንም የኔት እየሰማሽኝ አይመስለኝ ተረጂኝ ከሆነ እየሰማሁት ነው የምትረጂኝ ከሆነ እናንተ ላይ መጥፎ ነገር ለማድረግ የመጣ የለም የዛሬ መጣችሁ ስራጣሽ ነው ጸባይሽ ነው ያስመጣሽ እንጂ እንደሰለጠነ ሰው እኮ ሁለቴ መተን እንትን ብለናል ጭራሽ ሽጉጥ ትመዛላችሁ መሳሪያ እኮ አጥቻ አይደለም እኔም እሺ ብዬ ወጣሁት ቢያንስ እንኳን ጠበቃ አላችሁ ትልቅ ሰው ነው ታከብሩታላችሁ መጥቶም ብቻ ጥሩ ነገር ይፈጠራል በሚል እንጂ ችላ ያልኳችሁ የዛኑ ሰዓት እኮ እናንተን ሽባ አድርጌ ሜዳ አቅቶኛል እናንተ በዚህ እድሜያችሁ ይሄን ቤት ሽጣችሁ ገንዘቡን ከዛ ምን ልታደርጉት ምንም እናርገው እንብሎ ከፈለግን ምን ማለት ገንዘባችን ነው የማ ገኛ የኔ ገንዘባችን ነው በቃ ቤተሰብ ወርሶናል ለሱም እኮ ኢየሱስ እሺ እሱ ማን ነው ሲጀመር አናቀው አዎ አናቀውም እንዴ ቤተሰብ ነኝ ስላለ ነው አናቀው እዚህ ወረቀት ላይ ለምን ተሰፈረታል አሰርቶት ነው እሱ አዎ እሱ አሰርቶት ነው እንጂ አናቀውም ሁላ ጭራሽ ማን ካሰራው ለምን ፎርጅድ ሰሪ ጋር ደውላችሁ
ልታስወጡት ሞከራችሁ በቃ መውጣት ስላለበት አሰርቶ እሱ እዚህ ቤት ውስጥ ምንም ስለማይሰራ በቃ መውጣት ስላለበት በቃ እሱ እዚህ ቤት ምንም አይደለም ሲጀመር እኔና ወንድሜ ነን ሲጀመር ይሄንን ቤት ያቆም ነው አይደለ አያገባው ማን ያቆም ነው በቃ እኔና ወንድሜ ያቆም ነው እናንተ ምን ከየት አምጥታችሁ ምን ነው አያገባችሁ ከየት ምን እናምጣው እኛንን በቃ እንትን አያገባችሁ ሰው በስርዓት ነው ሻውንም የንቀት ምንም የንቀት አለም አያገባችሁም በቃ አያገባችሁም አንተም እሱም አያገባችሁም እኔ ሁለተኛ ጊዜ ስመጣ የነገርኳችሁን አስተውሽ ይሄ ቤት ካልተስማማችሁ በማያን ዋጋ ነው የሚሸጠው እውነት ነው መንግስት ነው እጁን የሚከትበት በጨረታ በማይሆን ገንዘብ ይሸጥ ይሄ ነገር ከመምጣቱ በፊት ግን በተስማሙ ስርዓት ይዘሽ አንቺ እንደት ያለ ይመስለኛል ምንድነው ሐሳብሽ ኮንደምሽ ጋር ተነጋገሩ ምንም እንነጋገረው ነገር እኛ ወርተን የጨረስነው ነገር ነው አሁን እናንተ መጣችሁ እንዲህ ስላላችሁ የሚቀየርም ነገር የለም ስለዚህ እኔ ያለው ደግሞ ይሄ ቤት አይሸጥ ከተሸጠም ይሄው በህጋዊ መንገድ ነው የሚደርሳችሁ ለሶስታችሁም እኩል ተቆርጦ የወንድማችሁን ሀብት እኛ ጋር ይቀመጣል የእናንተን ተካፍላችሁ ከፈለጋችሁ ትኖሩበታላችሁ ኦኬ እሺ ወንድማችን ገንዘብ እናንተ ጋር ለምን እንደሚቀመጠው ኃላፊነት ስላለብን ለኛ ወክልና ስለተሰጠ ገና እኮ አልተሰጣችሁ እኔ አለኝ ኦኬ እሺ ወንድማችን ተስማማን በል አሁን ይሸጥ ቢባል እናንተ ጋር የሚቀመጠው ብሩ በደንብ ነው ለምን ኃላፊነት የላችሁም አለኝ እኔ ተሰጥቶኝ ነው እዚህ ቤት የመጣሁት ኦኬ እሺ ታሳየኛለህ ደስ ይያለኝ አሳይሻለሁ ደስ ይለኛል እኔም እሱ ማየት ፈልጋለሁ ችግር የለም ህጋዬሽ ግን ተረጋግተሽ በስርዓት እንትን ትያለሽ ለምን ተረጋጋ ለምን መዝለል መብትሽ ነው ህጋዬ ደላላ አለ በስነ ስርዓት ኢንተርናሽናል የሆነ ቆንጆ ደላላ አለ እነሱ በህጋዬ መንገድ ምንም አይነት ገንዘብ ሳይሸራረፍ እስቲ እኔ እኮ የሚገርመኝ እኮ ለደላላ እንኳን የሚከፈለውን ሳንቲም ልኳል እሱ ከግብራችሁ ላይ እንዳይቆረጥ ይሄን ያህል ነው ሰውየው የሚያስበው እነሱ ደግሞ በደለን ጨቆንን ነው የሚሉት እናንተ ምን ታውቃላችሁ ወይስ ጀመረሽ ሊሆን ይችላል የታቁታላችሁ ሱሰኛው ናችሁ ይሆናል አንቺ ወንድምሽ ምን ሆነ እንዴ ቆይ እናንተ ምን አገባችሁ እንዴ ሱሰኛ ምን ሆነ ምን ጠጪ ምን ሆነ አያገባችሁም እኮ ሲጀመር ያገባናል አያገባም ስለኛ ያገባችሁ ወንድምሽ ስለወንድሜ እንጂ ስለኛ ያገባችሁ እኮ ስለዚህ ቤት ውክልና ከሰጠን እኮ ይሄ ቤት እኮ እኛው ነው ኦኬ ስለዚህ ቤት እሺ ካገባችሁም ስለዚህ ቤት እንጂ ስለኛ ስለወንድሜ ያገባችሁ ገደል ትገባላችሁ አዎ እንገባለን አይመለከታችሁም ስለ ቤቱ እንጂ ነው ኃላፊነቴ አንቺም ወንድምሽም አይመለከታችሁም እኮ ስለሙ አያገባችሁም ስለዚህ አሁን ደግሞ እየኖርን ያለነው እና ወንድሜ ገና ኃላፊነት አልተሰጣችሁም ስለዚህ ውጡ ተሰጥቶናልሽ እኮ እሺ አሳዩኝ እሺ ከዛ በፊት ማውራት አልፈልግም አሳዩኝ መጀመሪያ አሳዩኝና አወራችሁ እሺ ስጣን የውልባ ውል በጣም ጥሩ አየሻው ድራማ ነበር ሲሰራ የነበረው ምንም ድራማ አይደለም ምስክሮች አሉ ድራማ ቢሆንም እና እዚህ የቤት ካርታ ቁጥሩ አለ ማረጋጋት አልመጣም እንጂ እዛው ያንተ ነገር ነው አየር ኦኬ ሻው ምን አርጊ ነው ያላችሁኝ ያላችሁት እኔ እኮ ግራ ገባችሁ እሺ ምንድነው ያላችሁኝ ያላችሁት አንቺ ሌላ አመል አለብሽ እንዴ ምንም ይኖርብኝ እሱ የናንተ ጉዳይ አይደለም ኦኬ ምንድነው ፍላጎታችሁ ሰነ ስርዓት ያዢ እሺ ነው እያወራሁ ያለሁትኝ እንደ ትልቅ ሰው እኔ እንዳንተ ግንባሬ እንዲጨምድጄ እንዲህ ያልኩ ማውራት አለብኝ አይደለም እና ታዲያ ምንድነው እኔ ሰነ ስርዓት ይሄ ነው ላንተ እኔ የተሰጠኝን ኃላፊነት ልወጣ እንጂ መጥቼ እንጂ በሌላ ቢሆን አንቺ ተገናኘ ነው በእንደዚህ አይነት ነገር አናወራ ኦኬ እሺ እድሉንም አልሰጥሽም አሁን እንደ ሰውኛ እሺ ብላችሁ ይሄ ቤት በህግ ይሸጥ በእኛ ይሸጥ ወይ ደግሞ ካልተስማማችሁ ህግ በራሱ በጨረታ ይሽጠው በቃ ወንድሜ ሲመጣ ማከርበታል እኛ እዚሁ ቁጭ ብለን ነው ምን ነው እንዴ መብቴ ነው ገና የዛሬ 5 አመት ሊሆን ይችላል አስቤ የምነግራችሁ ወንድሜ ቤቱን ይሸጥ ብሏል አይደለ ለእናንተ ኃላፊነት ተሰጣችሁ ለዚህ ነው አይደለ የመጣንበት መንገድ አልገባሽም እናንተ ምን እያወራ ያለው አሁንም ስለሚመለከታችሁ እንጂ እየጠየቅናችሁ ያለ ነው ኦኬ እሺ ላስብበት መብቴ ነው አይደለ ላስብበት ስለዚህ ወንድምሽ ጋር ደውይለት ይምጣና እዚሁ እንመካከል ሁለተኛ እኮ ስመጣ ፋታ ማለት ቶሎ ልሽት ሲሉ ነበር አይ ማሰብ ግን አሁን ደግሞ ላስብ አዎ መብቴ ነው
መብቴ አሁን ደግሞ ትንሽ ቆይቼ ደግሞ እንዲሸጥ አልፈልግም ልልህ እችላለሁ ምክንያቱም መብቴ ነው መብት አለኝ አይደል እኔም እዚህ ቤት ላይ ወንድም ያ እሱም እኮ እንዳይሸጥ ብሎ ነው እኛ ሁለታችን ይሸጥ ስንል እሱ አይሸጥ ብሎ አይደለ እሺ እሱ ማይሸጥ ብሎ እኔም ማይሸጥ ስለዚህ የምታረጉትን ነገር እኛም ማወቅ አለብን ኦኬ እሺ ታውቃላችሁ አሁን ግን እንዳይሸጥ እንደውም አልፈልግም እሺ እንዲሸጥ አልፈልግም እኮ የምትመካከሩትን ሁሉ ማወቅ አለብን ምን አገባው ይሄ እኮ የኛ ጉዳይ ነው ውሳኔያችንን ማወቅ ነው እናንተ ጉዳይ እንጂ እኔና እሱ የምናወራውን ሁሉ ማወቅ የለበትም ተንኮል አስባችሁ ነው ማለት ነው ብቻ መጥተው ስለዚህ ይሄ እናንተ አመለካከት ነው አያገባኝም እናንተ ስለምትረዱበት መንገድ አያገባኝም እኔ ስለማወራው ነገር እኛ ማወቅ አለብን አያገባችሁም ስለምንም ልናወራ እንችላለን ስለዚህ ደውይለትና እሱ ቢመጣም አሁን እሱ አው ይሸጥ ቢልም እኔ እንዲሸጥ አልፈልግም ደግሞ መብቴ ነው አይደል አሁን ደግሞ ሐሳቤን ቀየርኩ መብቴ ነው እኮ ሐሳባችሁን እኛ ማወቅ አለብን ኦኬ እሺ እኔ እንደውም እንዲሸጥ አልፈልግም ወይ ደግሞ ከዛሬ 5 አመት በኋላ እንዲሸጥ ፈልግ ይሆናል ምናልባት ደግሞ ከዛሬ 5 ቀን በኋላ ወይ ከዛሬ 5 ሰዓት በኋላ ሊሆን ይችላል ስለዚህ ወንጀለኛ ስለሆንሽ አንቺ ደግሞ ታሰሪያለሽ ለምን ምንድነው ወንጀሌ ንገረኝ ወንጀልሽ አንደኛ ሐሰተኛ ማስረጃ ለማዘጋጀት ስትዘጋጅ ደርሰንብሻል ሁለተኛ ደግሞ ወንድማችሁን ከፋይል ልታወጡት አይደለ የቤቱ ቃም ተሽጧል ይሄ ሰው አያውቅም እዚህ ንብረት ላይ አለበት እኮ ያ በህግ ያስጠይቅሻል ህግ ቦታ ሆነሽ በፈለግሽ ሰዓት ቤቱ ይሸጥ ብለሽ መሸጥ ትችያለሽ እንደዛ ሲሆን ደግሞ አሁን ባልኩሽ አካሄድ መተጂ ከሆነ እዚህ ቤት የነበሩ ዕቃዎች እያንዳንዳቸው የተሸጡት በሂሳብ ተሰልተው ከሚያገኙት ድርሻቸው ላይ የሱን ድርሻ እንቆርጥለት አራዋካችሁ እስከ ዛሬ በወጣው እንትን ግዴታ ጭራሽ ግዴታ ነው ይምጣና ለምን የቤቱንም ዕቃ አውጥታችሁ ጨርሳችሁታል እሱ የቤቱ ቃል አለ ምን አለ ሶፋውም አሁን ሊሸጥ ነበር እኮ ገዢ መጥቶ ነበር በቃ አሁን አንዴ ስልክ ላውራ ሄሎ አልበረደላት የት ነህ ቶሎ ና ቤት የት ነህ እኮ ና በቃ አትራቅ ነው ያው ሱዛ ዝም ሲል የፈራቸው ምን ያላቸው ነው የመሰላቸው ታውቃለህ ይሄን እንዳለ ቤቱ ነው ህሊና ቢሶች ናቸው ጀመረ ታውቃለህ መብታችን አንቺ ስነ ስርዓት ያለሽ መብታችን ነው ያወራህ የለም ስምህን ጠርቼ አላናገርኩም አንተኛው መብቴን የፈለኩት ማውራት ኦኬ ማውራታችሁም ነው ስነ ስርዓት ይዘሻው ስነ ስርዓት ይዤ ነው እያወራሁ ያለሁት እንዴ መብቴ ነው የማውራት መብት አለኝ አልነኳችሁም አልጠሯችሁም መብቴን የፈለኩት ማውራት እንዴ አይነት ዘመን ላይ ደረሰ እንደ እድሜያችሁ ብትሆኑ መታገስ ብትችሉ ይሄን የመሰለ ቤት እኮ ሰው ይዞ ቢከራይስ ምን ችግር አለ እናንተ ታችኛውን እየኖራችሁ ላይ ቢከራይ እኮ ገንዘብ በላይ እኮ ነው ከመሸጥ በላይ ነው የምትፈልገው ይሄ ደግሞ የኛ መብት ነው አይደለ ይሄ እናንተ እንደ ውጪ ሰው ነው ይሄን አስተያየት የምትሰጡት ይሄ ደግሞ እኛ ደግሞ እንፈልገው መብታችሁ ነው ወደፊት ግን ይሄ ጊዜ አልፎ እኛን የምታመሰግኑበት እኔ ከዛሬ የሚያልፍ ነገር የለም እዚህ ቤት ውስጥ እስቲ እናያለን ችግር የለም ማን ነው አግባ በለውስ እንዴ አንተ እናንተ ተመልሳችሁ መጣችሁ እንዴ ታክቷል አልቀመጥኩም ባለፈው ምን ብዬ ነበር እንዳመጣ ለቀቀኝ ወንድሜ ለቀቁት ምን ያረጋቸው እንዳከፍችላቸው ብዬሻል ነበር ለቀቀኝ ከቤቴ እንዴ አስወጣት እቴን እንዳትነካት እቴን በቃ ቁጭ በል ዝም ብለህ ስርዓትን ይዘህ አልቀመጥም ዞር በል እንደውም ቁጭ በል እዛ ቁጭ በል አርፈህ ምን ልታረግ ነው ውጣ አንተ እዛ ጋር ቁጭ በል አርፈህ ማን ተመለሳችሁ ነው አውርተን ቁጭ በል አልኩህ ይሄን ተማምነን ነው አይደል አገኝቷል አንተ እሱ የኔ ንብረት ቁጭ በል አትምታኝ እሱ የኔ ንብረት ነው ቁጭ በል አርፈህ ቁጭ በል አርፈህ ካልተቀመጥ ገና ከዚህ በላይ የሚከተለው ቁጭ በል አርፈህ እንዴ ካርታው እናንተ ውሻ ልጆች ካርታውን አምጣው አንተ ቁጭ በል ብያለሁ እንዴ ምን ፈልገህ ነው ንብረቴ መልስልኝ አምጣው እንዴ በቤቴ ምን እያረከኝ ነው ግንባር እንዳልበል ማን ነው መብት ነው ሰጠው ቁጭ በል እሱ የኔ ቃል እኔ ሰጠሁትሽ እኔ ህግ አካል ነኝ አንተ ህግ አካል አይደለም እኔም የህግ አካል ነኝ አርፈህ እሱም የህግ አካል ነው አርፈማይ ነው ስነ ስርዓት አርፈህ የምትቀመጥ እቴን ምንድን ነው ያደርጋችኋት ላስገባልህ እቴን አምጧት ዝም ብለህ እኮ ስርዓት ባለው መንገድ እንነጋገር ስርዓቱ አለ ካርታዬን መልስልኝ በእናትህ ካርታዬን አንተ ልሰራው እንዴ ወይ ካልሆነ አርፈህ ቁጭ ማን ነው አንተ እኔን የማሰር መብት ያለ ማን ስለኔ ማንነት እነግርሃለሁ አሁን ተረጋግተህ ቁጭ በል ባለፈው መተህ ከቤት ያስወጥቻለሁ አሁን ማን ስለሆንክ ነው አርፈህ ቁጭ በል
ገና ስለዚህ መሳሪያ ህጋዊነት ገና እናጣራለን። እሱ የራሴ የተመዘገበ እሱን እናየው። እሺ መልስልኝ። የኔ ንብረት መውሰድ አልችልም ያለ ፈቃድ ያምጣው። አርፈህ ቁጭ በል። ካርታውን መልስልኝ። እንካስ ስጠው። ስነ ስርዓት ይዘህ አርፈህ ቁጭ በል። ስርዓትን ይዘህ ቁጭ በል። ካርታውን መልስልኝ። አሁን ካርታው አትበል። ይሄ ቤት ካርታ የኛ ነው፣ ባለመብቱ እኛ ነን አይደል? የእናንተ ነው። አዎ የእናንተነቱን አልካርም። እና ታዲያ አንተ እጅ ላይ ምን ይሰራል ታዲያ? አምጣው። እየሰማኸኝ ነው? አንተ በስርዓት ትንበድ። ስርዓትን ይዘህ ውጭ ሀገር ያለው ወንድማችሁ ሙሉ ውክልና ሰጥቶናል። ስለዚህ ቤት እናንተ ማን ናችሁ? እሱ ውክልና የሚሰጣችሁ? እሱ የህግ ጠበቃው ነው። ሁለት እኔ ጓደኛው ነው። እሱ ጠበቃነቱን አንፈልግም ብለናል። እኛ የራሳችን አለ። እሱ ደግሞ ፈለጋ። እሺ የእናንተ አይደለም፣ የወንድማችሁ ጠበቃ። እኔ ደግሞ የወንድማችሁ የቅርብ ሰው ጓደኛ ነው። ስለዚህ ይሄንን ህጋዊ ውክልና ለሁለታችን ሰጥቶናል። ስለዚህ ይሄን ቤት ስትሸጡትም ስትለውጡትም ከኛ ውክልና ውጪ ማድረግ ለማንም ነው ውክልናውን የሚሰጠው። ማን ስለሆነ ነው? ይኸውልህ ስነ ስርዓት ያለው አንተ ማንም አትበል። የቤተሰብ ቤት ነው አይደል? አንተ ምንም ብትሆን አያገባኝም። ለአንተ መስጠት አይችልም። ባለመብት ነኝ ትለኛለህ። እንደዚህ ስላልክ ምንም አታመጣም። ይኸውልህ እኮ ውክልና ወረቀት እሱ ፈቅዶ ሰጥ። በቃ መብቱ ነው። ለድመትም ይስጥ። ምን አገባ? የሚመለከት ነገር የሰማኸኝ አይመስለኝም። የላካቸውንም ማስረጃዎች ማሰማት እንችላለን። እሺ ስለዚህ በተቻለ አቅም ተረጋግተን እንድታወራ ነው ፍላጎታችን። ልንጎዳችሁ የመጣን አካሎች አይደለም። አሳጠረው በጉልበት ግን ማድረግ አልነበረብህም። እሱ የህግ አካል ነው። እንደዚህ አይነት ህግ አለ። ራሳችሁ ነው። እኔ ሁለቴ መጥቼ በጸባይ ላወራችሁ ሞክሬያለሁ። ተለመናችሁ። ቤቴ ከመምጣት በፊት ፍቃድ ጠይቅ። ፍቃድ ተሰጥቶናል። የት አለ? ምንድነው ፍቃድ? ያው ወንድማችሁ ሰጥቶናል። ሂዱና ይሄ ወረቀት እኮ ስለዚህ ቤት ይመለከታል። ባጠቃላይ ስለዚህ ቤት ቢመለከትም እኛም ስለሚመለከተን እኛን ማስፈቀድ ነበረብን። ይኸውልህ በመጀመሪያ የመጣ ነው። ይሄንንም ወረቀት ይዘን ለእናንተ ውክልና እንደተሰጠን ልንነግራችሁ ቤቱ ሊሸጥ ስለሆነ ደግሞ ግዴታ በሱ በኩል እኛ መኖር ስላለብን። እሺ አሁን ምንድነው የምትለን? እሺ አሁን እዚህ ሁሉ ክፋት ውስጥና እዚህ ደረጃ ያደረሳችሁን ነገር ለማወቅ ማጠቃለል ምንም ክፋት አልሰራንም እኮ። ክፉማ እሱ ነው። ምንም ነገር አንድ ነገር እኛ ምን በለውላ አተን እናውቃለን እኮ። አታውቁም። ቤቱን ተመልከተው እስቲ። እቃውን ሽጣችሁት እኮ ነው እኮ ባዶ የሆነ እኮ። ለምን ሸጥ ነው? እኛ እኮ ለነፍሳችን እኮ እንዲሆን ነው። ትንሽ ጉርሻ እንኳን እንድናገኝ እናንተ እኮ ናችሁ። እሱ እዛ ሄደ ረሳን። እንወስዳቸዋለን ብሎ ነበር። ይሄው ግቢ ውስጥ የሚከራዩ ሰርቪስ ቤቶች አሉ አይደል? እና የነሱ ገንዘብ ይሄዱ። የነሱ ገንዘብ ያኖረናል። አሁን በዚህ ጊዜ ወደ ላይስ ያለው አረባካችሁ። አሁን ለማይመስል ነገር ለኛ ታወራኩ ነው። እኔ አሁን ብዙ ሰው አውቃለሁ እና ሲደውልላቸውም አያገባህም ስለኛ እንትን ምንም አያገባም የፈለግነውን ነገር እናደርጋለን ብሎ አሰምቶኛል። ሪካርድ አይመለከትም ነው። ስለዚህ ከዚህ በላይ ምንድነው ማድረግ ያለበት? መምጣት አልቻለም። እኔ እኮ አልገባኝም። አሁን የወለታችሁ እዛ ተመችቶት እንዴት ይምጣ? በምን አወክ እንደተመቸው? የት እንደሚኖር ግን ታውቃለህ? ጓደኛዬ ነው ብለሃል እና ታዲያ ምን ይሁን? ካናዳ ያለ ሁላ ተመችቶት ነው የሚኖረው። ለምን አይመቸውም? ከዚህ እኔ ከኢትዮጵያ በወጣ ወንድም እህቶቼን እዚህ መሸጥ ደረጃ ራሱ እንዳይደርስ አደረግ ነበር መጀመሪያ እየረዷቸው። አሁንም እያደረገ ነው። እኛ የመጣ ነው አሁንም ይሄ ቤት እንዳይሸጥ ነው የመጀመሪያው ዓላማ። ለምንድን ነው እንዳይሸጥ የፈለገው? ቆይ እሱ እኛ ብንጠቀም ምን ችግር አለ? ወንድማችን ነው አይደል? ወንድም ለስሙ ቤታችሁን ሽጣችሁ ምንድነው እሺ የምትጠቀሙት? ንገሩን። እኛም ህይወታችን ይቀየራል። እኛም ህይወታችንን መቀየር እንፈልጋለን። የት እየኖራችሁ? እኛ ወደ ሌላ ቦታ ሄደን እኮ ይሄ ቤት እኮ ስፋቱ እንግዲህ እንደምታየው ነው። ትልቅ ነው እኮ እናውቃለን። ሌላ ቦታ ቤት መግዛት ከፈለግን እንችላለን። የእናት የአባቶቻችሁ ቅርስ ነው። አትቸገሩም። ቤቱም ተከራይቷል። የተከራዩት ቤቶች አሉ። እኔም እጨምርላችኋለሁ ገንዘብ። ለዛ ሰውዬ ቅርስ ሲባል የኛ ህይወት መበላሸት አለበት። እሱ እንደውም ሲለኝ እዚህ ቤት ውስጥ 5 የሚከራይ ቤት አለ። ከዛም በላይ ይኖራል እና እኩል እየተካፈለን እዛ እየኖረ አሁን ምን አይነት ስግብግብነት? አልተካፈላችሁም። እሱ እናንተ ማረጋገጥ አትችሉም። እኛ ነን የምናውቀው። አሁን ካናዳ ሆኖ የዚህን ቤት ኪራይ ይወስዳል እያልከኛል። አዎ ይወስዳል። እኩል እያለ ይሄን ሰውዬ ጠበቃ እያላከብን። ይሄን ሰውዬ አትበላንተ። ጠበቃነትንማ አየነው እኮ። ስርዓት ያዝ። ክብር ይኖራል። አሁን እያወራን ያለ ነው እንደ ወንድማማች ሆኖ ነው እንጂ እኔ ራሱ እንደዚህ አይነት ነገር እንድታወራ አልፈቅድልህም። አሁን በመጀመሪያ ይኸውልህ ስነ ስርዓት ይዘን እኮ ካወራን ቀላል ነው።
ቤቱ ይሸጥ ነው ወይ የምትሉት? አዎ ካላችሁ ደግሞ እኛ የሌለንበት ይሄ ቤት አይሸጥም ነው። አይ እሱ ካልመጣ ደግሞ የምትሉ ከሆነ ፋይናሊ ከሆነ ቤቱ አይሸጥም፣ በህግም ይታገዳል፣ እግድ ወረቀት ይወጣበታል፣ ይሄ ቤት አይሸጥም። እኛን ከሳለና እኛ እኮ አልተስማማንም። ክሰሱ። ከዛ ራስህ እኮ ነው የምትጎዳው። በማይሆን ዋጋ ይሸጣል፣ ትንሽ ሳንቲም ነው የሚገዛው። ሲጀመር ይሄ ሰውዬ በማያውቅበት ምንም አይነት ሽያጭ የሚባል ነገር ደግሞ አይደረግም። አይ እንስማማ፣ እሺ እንስማማ። እኛም ባለንበት ህጋዊ ደላላ ይምጣ፣ ይደለል፣ ቤቱ ይሸጥ፣ ፐርሰንት ይሰላና ውሰዱ ድርሻችሁ ምናምን። እኔም የራሴ ህጋዊ ደላላ አይሆንም። ተነጋገር የጨረስኩት ጉዳይ ከየትም ከመንደር ለለቃቀምከው ሶፋ ምናምን ለሚሸጥ ደላላ ቤቱ አይሸጥ። አሁን ራሱ እዚህ ቁጭ ብለን ሶፋ ገዢ መጥቶ ነበር። ደላላ እንዲሁ ከላይ አንተ ታበላናለህ፣ እሱ ያበላናል፣ እኛ እኮ እንራባለን አይደል? ይኸው ወደ ሶፋው ቀስ ብለን አንድ ሀቅ ልንገርህ፣ ይሄንን ቤት እቃዎች የምትሸጡት ስትሄዱ ባዶ እጃችሁ ሰው እንዳያያችሁ ለቀው ወጡ እንዳትባሉ ነው። ላሰባችሁት ሐሳብ እንዲመቻችሁ እንጂ አንተ እንዴት አወቅህ እንዳልተቸገራችሁ። ምን ሆነ ነው አንተ የማታውቀው ነገር የምትገመግመው? ይሄንማ አንድ ከመንደር አንድ ህፃን ልጅ አምጥቼ እኮ 1-2-3 ቀን ከእናንተ ጋር በውለው ያውቃል። ግልጽ የሚታወቅ ይሄን እናንተን እንዲህ እንደምታደርጉ አልተቸገራችሁም። የበላችሁ ነው፣ የጠጣችሁ ነው፣ እየኖራችሁ ነው። የራሳችን ደላላ አለን፣ የራሳችን ህጋዊ ጠበቃ አለን። አንፈልግም፣ አንተም ውጣልን። እንደው አይችል እሱ በደንብ አለ። እኔ ደውዬ ላገናኝ ህጋዊ የሆነ ውክልና ያለው ሰው አይ አንፈልግም አሉ። ውክልና ቢሰጣችሁም እኛ በሁለታችን አማካኝነት ተነጋግረን ጨርሰናል። በቃ የእናንተ ውክልና አብቅቷል፣ የሱ ድርሻ አብቅቶለታል። በቃ ምን ማለት ነው ይሄ? ምን ማለት ነው? እኛ የራሳችን ይሄ እንደውም ኦሪጂናሉ ነው አይደል? እኛ የራሳችን አለን። እንደውም ይሄ እንደውም አይደለም፣ ይሄ እኛ ያለን ኦሪጂናሉ ነው። ይኸውልህ በህት ስልክ ቴሌግራም ላይ የላክለት ፎርጅድ ማስረጃዎች ይሰራል። ተሳስተሃል። አንተ እንዳትሳሳት። እኔ ለደላላ ነው ካርታውን የላኩት። እሺ አንተ እሱን በምን ታውቃለህ? የሰው ትሆነጅላለህ እንዴ? ደላላ ነው፣ ህጋዊ ደላላ ነው። ቤቱ እንዲሸጥልኝ ላኩለት። ካርታውን ነው የምትልክለት። ለደላላ እኮ የሚላከው የቤት ፎቶ ነው። ካርታውን ማየት እንፈልጋለን። ፎቶ መላክ አይገባም። እንደዚህ ተናግረዋል። ስልክ መጥቶ ያየዋል። ይኸውልህ ወንድሜ ብዙ አንጃጃል፣ ጊዜያችንን አንግደል። ፈቃደኛነታችሁን ከሰጣችሁን አሁንም በገባንለት ለወንድማችን ቃል በገባን አይሸጥም ልትሉኝ ነው? እኛ የወሰነው ነገር ነው። ምንም ነው ይሸጥ፣ እኛ ይሸጥ አይደለም። ከዛ ድርሻውን ከተሸጠም ሽጡት፣ ከዛ ድርሻዬን እናንተ ጋር ይቀመጥልን ብሎናል። እስከዛሬ ደግሞ ምን ያደርግለታል? አሁን እሱ እኛ ብንጠቀም ምን ችግር አለ? ላቡስ የሱላል እንዴ ሰው ሀገር ላይ ለፍቶ እኮ ነው ይሄን ቤት ያቆመው አይደል እንዴ? ይኸውልህ እሱ የቤተሰቦቻችንም እጅ ነው፣ የቤተሰቦቻችን ቅርስ ነው። እንደዛ አላችሁ ደግሞ ቅርስነቱ አሮጌ እያለ ነው የቤት። አሁን ግን ይሄንን አስመስለው ይሄን አርጎት ይሄን ቤት የማሳደሻውን 1-2% እልክለታለሁ። በቃ ከዛ በኋላ ጨርሰናል። የሱ ወንድምነት ይቀርታ። ለምን ይሸጣል? ቤቱ ያሳደሰበት 105% ቢደርሰው ነው በቃ የራሱ ጉዳይ። ሌላው የኔና የእህቴ ነው። እኛ ነን የኖርንበት። ያሳደሰበት ብቻ ነው ያሳደሰበት ብቻ ሰጠዋለሁ። ከዛ በኋላ ወንድሜ ምናምን ብሎ እንዳይመጣብን እኛ የራሳችንን ህይወት እንጀምራለን። በቃ አለቀ። ስለዚህ ወደ ህግ ቦታ እንሂድ። ህግ የራሱን ውሳኔ ይሰጥ። እንዴት ስለምን ህግ ነው? ህግ የለም ብለህ ነው እንደምታስበው? ህግማ አለ፣ ግን እንደዚህ አይነት ህግ አላውቅም እኔ። እኛ በራሳችን የወሰነው ነገር ነው። በቃ ከእህቴ ጋር ሸጠዋለን። ያሳደስኩበት ምናምን ካለ ይወረወርለታል። አትችልም ነው እያልኩ ያለሁት እኔ ደግሞ። እኛ እያለን ይሄ ቤት አይሸጥም። ይሸጥም ከተባለ እኛ ባለንበት በህጋዊ መንገድ ይሸጣል። እኛ በህገ ወጥ ነው እንደምንሸጠው በደንብ። እስቲ ማስረጃ አምጣልኝ። በህገ ወጥ አይተናል። ይሄ በቂ አይደል? ስልካችሁ ላይ ደግሞ ቴሌግራም ላይ ገና እየጠበቅን ነው። ለደላላ ነው የላኩት እኮ። ደላላው የሚመልሰው መልስ እንጠብቃለን። አይመስልም? ከዛ እኛ እንተውላችኋል እንጂ ከዛ ውጪ እኔ ይሄን ቤት ትቼ አልሄድም ሳይሆን እኔ አልተወውም። የሚሸጥበት ምንም አይነት መንገድ የለም። አሁን እሱ ድርሻውን ቢወስድ አንተ እኮ ምንም አትጠቀምም አይደል? እኔ ግን ለአንተ ገንዘብ ብሰጥህ አንተ ተጠቀምክ። እኔንም እንዲህ ብሎኝ ነበር። ስለዚህ እኛ ምንም የምንፈልገው ገንዘብ የለም። የወንድማችንን እሱም የደንበኛውን ሀቅ ነው የሚፈልገው። ሀቃችንን ነው የምንወስደው ነው። ሀቅ ማለት ምን ማለት ነው? እኛ እኮ እሱ እኮ ቆየ ይሄን ቤት ጥሎት እንደሄደ። ጥሎት ቢሄድም ግን
እዛ ሆኖ አልኩ አሁንም እንደደጋግሞ ዞር ብሎም አላየንም ይሄንን ቤት ቀና ለማድረግ ላቡን 48 ሰዓት ወይስ እንኳን ሲያደርግልኝ ወደ ስራ እየገባ ነበር አጠገቤ ነበር እኮ ይሰራል እሱማ አውቃለሁ ተመችቶታል ይሰራል ግን ጠብየለ በምን አወቅ ታዲያ የሚሰራው ለምንድን ነው አሜሪካና ካናዳ ለመኖር ነው ታዲያ እዛ ሀገር እስከሰራ ድረስ ሰውየው ተመችቶታል ደርቶታል ማለት ነው እኛ ደግሞ እዚህ እየተቸገርን ያለን የተቸገራችሁ ነው ስለዚህ ቤቱ መሸጥ አለበት እኔና እህቴ የራሳችን እኔና አንተ እንመካከር ለዳኛዋ ነግራታለሁ አዎ ተወስንላችሁ ዳኛ ምናምን ነገር ውስጥ አትግባ ሰውዬ እኮ አንተ ሰውዬ አትበል ስነ ስርዓት ያዝ እንውጣኛ ይሄን ቤት በምንም አይነት መንገድ እኛ የሌለንበት እኛ ሳናቅ አይሸጥ እሱን በራሴ መንገድ አረጋዋል እሱን እናያለን ተነስቱ ድጋሜ ተመለሰ ቤት ካርታውን አምጣው ተረባክ ካርታውን አምጣው ሰውዬ ዝም በል የምንም ካርታውን ዝም በል